የወርቅ ገበያ ሁልጊዜም ቢሆን የሰዎችን ቀልብ የመሳብ አስደናቂ ኃይል አለው። በተለይ በሀገራችን የወርቅ ንግድ እምብርት በሆነችው በፒያሳና እንዲሁም በአካባቢው በስንት ነው እየተሸጠ የሚገኘው? የአንድ ግራም የ18 እና የ21 ካራት ለምትሉኝ እንዲሁም የወርቅ ዋጋው ወዴት እያመራ ነው? ገበያውስ ለምን ይወጣል ይወርዳል? በወርቅ ግዢ ወቅትስ እንዳይታለሉ ማድረግ ያለባችሁ ወሳኝ ጥንቃቄዎች ምንድናቸው? የሚሉትን ዋና ዋና መረጃዎችን የምንከታተል ይሆናል። እስከ መጨረሻው ድረስ አብራችሁን ቆዩ። በፒያሳ የ1 ግራም ወቅታዊ የገበያ ዋጋ ምን ያህል ነው? ቪዲዮውን ስትጀምሩ ላይክ ማድረግ እንዳይረሳ። ለቻናላችንም አዲስ ከሆናችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። በፒያሳ የጌጣጌጥ መደብሮችና በዙሪያው ባሉ የገበያ ስፍራዎች የ1 ግራም ወርቅ ዋጋ እንደ ወርቁ ካራት እንደ ስራው ጥራት የስራው ጥራት ማለት ዲዛይኑና የዓለም አቀፍ ገበያ ሁኔታ በየቀኑ ነው ልዩነት በማሳየት ላይ የሚገኘው። በነገራችን ላይ በሀገራችን ብቻ ሲሆን በዓለም አቀፍ ደረጃ የ21 እና የ18 ካራት ወርቅ አብዛኛውን ጊዜ በደንብ ይፈለጋል። አብዛኛውን ጊዜ ለጌጣጌጥ በብዛት የ18 ካራት ሲፈለግ ለኢንቨስትመንት ደግሞ የ21 ብሎም ደግሞ የ22 ካራት ተመራጭ መሆናቸውና ከፍተኛ ፍላጎት እንዳላቸው ይታወቃል። እሱ ብቻ ሲሆን ከፍተኛ ዋጋም የሚጠየቅባቸው የወርቅ አይነቶች ናቸው። የ18 ካራትን ወርቅ ስንመለከት በአንጻራዊነት በዝቅተኛ ዋጋ የሚሸጥ ነው። ከ18 ከ21 ከ22 ጋር ሲነጻጸር ማለት ነው። በተጨማሪም ደግሞ ለዕለት ተዕለት አጠቃቀም እጅግ ምቹ ነው። ብዙም ተደራሽ የሆነ የወርቅ አይነት ነው። ዋጋውን ከመንገሬ በፊት ገበያው ለምን እንደሚለዋወጥ ልንገራችሁና ከዛም በ18 እና በ21 ካራት የወርቅ ዋጋ በምን ያህል በምሽት ላይ ይገኛል የሚለውን እንመለከታለን። የወርቅ ገበያ ለምንድን ነው የሚለዋወጠው? ለምንድን ነው አንዳንዴ ከፍ የሚለው አንዳንዴ ዝቅ የሚለው ስንመለከት ቀጥታ ግንኙነቱ ከዓለም አቀፉ የወርቅ ዋጋ ጭማሪ ጋር ግንኙነት ስላለው ነው። በዓለም አቀፉ ገበያ የወርቅ ዋጋ ሲወጣ ቀጥታ ተጽዕኖ በኢትዮጵያ ላይ ወይም በወርቅ መሸጫ ሱቆች ላይ ይደርሳል። ሌላው ደግሞ የወገን የምንዛሪ ተመንና ፍላጎት ነው። በነገራችን ላይ የወርቅ ዋጋ የሚወሰነው በዓለም አቀፍ የዋጋ ጭማሪ ብቻ ሳይሆን በፍላጎትና በአቅርቦት ነው። ለምሳሌ በብሔራዊ ባንክ አማካኝነት ዶላር ሲፈለግ ባንኮች ፍላጎታቸው ለምሳሌ በቅርቡ 481 ሚሊዮን ዶላር ነው ተብሎ ነበረ። የቀረበው ደግሞ ወደ 27 ምናምን አካባቢ ሚሊዮን ዶላር ነው። ይሄ በፍላጎትና በአቅርቦት መካከል ያለው አይደለም። በወርቅ መካከል በምንዛሬ መካከል ራሱ ፍላጎት ከፍና ዝቅ ሲል ከፍተኛ የሆነ ተጽዕኖ አለው በወርቅ ዋጋ ላይ። ይህን ይመስላል እንግዲህ። ሌላው የምንመለከተው ነገር ደግሞ ከምንዛሬ ተመንና ከፍላጎት ውጪ የዓለም አቀፍ የዋጋ ጭማሪ ነው ብያቸዋለሁ። ፕላስ ደግሞ በለንደንና በኒውዮርክ ያለው የወርቅ ቀጥታ ተጽዕኖ አለው። አንዳንዴ የነዚህ የኒውዮርክና የለንደን ዋጋ ከፍ ሲል ከፍ ይላል፣ ዝቅ ሲል ደግሞ ዝቅ ይላል ማለት ነው። ሌላኛው ምክንያት ሶስቱን ነግሬያችኋለሁ። ሌላኛው ምክንያት ደግሞ በሌላ ቪዲዮ ሰፋ አድርገን የምንመለከት ነው የሚሆነው። እንቀጥላለን። በፒያሳ ወርቅ ስትገዙ ማድረግ ያለባችሁን ነገር እነግራችኋለሁ ከትዬ። ከዛም በምን ያህል እየተሸጡ እንደሆነ እነግራችኋለሁ። እየተከታተላችሁ ያላችሁት የ1 ግራም የ18 እና የ21 ካራት ወርቅ በምን ያህል በምሽት ላይ ይገኛል የሚለውን እየሰማችሁ ነው የምትገኙት። ነገር ግን ስትገዙ በምን ያህል መግዛት ይኖርባችኋል የሚለውን አስመለክታችኋለሁ። ወርቅ መግዛት ትልቅ ኢንቨስትመንት በመሆኑ ከመግዛታችሁ በፊት እነዚህ ነጥቦች በጥብቅ ማስተዋል
ይኖርባችኋል። የመጀመሪያው የወርቁን ካራትና ግራም በትክክል ማረጋገጥ የመጀመሪያው እርምጃ ነው። ሁለተኛው ደግሞ ወርቁ የተሰራበት ካራት ምን ያህል ነው? 18 ነው? 21 ካራት? ይህ በራሱ ልዩነት ስላለው ማለት ነው። የተመጣጠነ ዋጋ መሆኑንም በሚመዘንበት ጊዜም በሚዛኑ ላይ ትክክለኛው ግራም ማሳየቱን አረጋግጡ። ሌላው ደግሞ ህጋዊ ደረሰኝ መቀበል አትርሱ። ማንኛውም የወርቅ ግዢ ሲፈጸም የወርቁን ካራት፣ ግራም፣ የዕለቱን ዋጋ፣ የመደብሩን ማተብ ያረጋገጠ ህጋዊ ደረሰኝ የግድ መቀበል አለባችሁ። ይህ ደረሰኝ በኋላ መልሳችሁ መሸጥ ብትፈልጉ ዋጋው ትልቅ ማስረጃ ይሆናችኋል፣ ደረሰኙ ላይ ያለው ማለት ነው። ሌላው የስራ ዋጋ ነው። ሰዎች እዚህ ላይ በደንብ መደራደር ይችላሉ። የወርቅ ጌጣጌጥ ስትገዙ ከወርቁ ጥሬ ዋጋ በተጨማሪ በቅርጹ በስራ ዋጋው ደምራችሁ ቀንሳችሁ መከራከር ትችላላችሁ ማለት ነው። ስትሸጡ ደምራችሁ፣ ስትገዙ ደግሞ ቀንሳችሁ መከራከር ትችላላችሁ። ቀጥዬ የምነግራችሁ የ18 ካራት ዋጋው በምን ያህል ነው የሚሸጠው የሚለውን ስንመለከት በአሁኑ ሰዓት ላይ የ18 ካራት የወርቅ ዋጋ 20 ሺህ ብር እየተሸጠ ነው የሚገኘው። በ20 ሺህ ብር የኢትዮጵያ እየተሸጠ ይገኛል። የአንዱ ግራም የ18 ግራም ወርቅ ማለት ነው። የ21 ካራቱን ስንመለከት ደግሞ ከዛ በፊት የምነግራችሁ የታወቀና ህጋዊ መደብሮች ብቻ ግዙ። ምናልባት አንዳንድ ወርቅ ቤቶች ህጋዊ ሳይሆኑ ታዋቂ ሳይሆኑ እጅግ በጣም በአነስተኛ ዋጋ ሊሸጥላችሁ ይችላሉ። ምናልባት የሚያስቀሩት ነገር ምንድን ነው የሚለውን አረጋግጡ። ወይ በአነስተኛ ዋጋ ሲሸጡላችሁ ወይ ደረሰኝ አይሰጧችሁም፣ ወይም ደግሞ ትክክለኛም ወርቅ ላይሆን ይችላል። ስለዚህ እዚህ ጋር ጥንቃቄ ማድረግ አትርሱ። መንገድ ላይ ያገኛችሁት ወርቅ ቤት ወይም ደግሞ ፍቃድ ከሌላቸው ደላሎች ከመግዛት ይልቅ በፒያሳ ለረጅም ጊዜ ፍቃድ ባላቸው በቆዩ የጌጣጌጥ መደብሮች መጠቀም ከአጭበርባሪዎች ይጠብቃችኋል። ሌላው ደግሞ የምነግራችሁ የዕለቱን ዋጋ ገበያ አስቀድማችሁ መከታተል አትርሱ። በየዕለቱ በእኛም ቻናል ላይ የወርቅ ዋጋ እየተለቀቀ ነው የሚገኘው። ስለዚህ ለመግዛት ወደ ገበያ ከመውጣታችሁ በፊት የዕለቱን የወርቅ ዋጋ አዝማሚያ መረጃ በመከታተል የገበያውን ሁኔታ መረዳት አትርሱ። የ21 ካራት በ24500 የኢትዮጵያ ብር ነው በምሸጥ ላይ የሚገኘው። 24500 ወርቅ እንግዲህ ሀብቱን የምታስጠብቁበት ውበቱን የምታደምቁበት ድንቅ መዋለ ንዋይ ነው። ነገር ግን ከነገርኳችሁ ዋጋ ከፍ ሊል የሚችልበት ምክንያት ነግራችኋለሁ። አንደኛ ዲዛይኑ እጅግ ውስብስብ እጅግ ዘመናዊ ከሆነ ዋጋው ከነገርኳችሁም ከፍ ሊል ይችላል ማለት ነው። የነገርኳችሁ የመደበኛ ዋጋ መሆኑን ልብ በሉ። መደበኛ ስላችሁ ብዙም ዲዛይን ያልበዛበትና ኖርማል የሆነ ጌጣጌጥ ነው የነገርኳችሁ። በጣም ዘመናዊ የሆነ ጌጣጌጥ ዘመናዊ ዲዛይን ካረፈበት ዋጋው ከነገርኳችሁ በሁለት በሶስት ከፍ ሊል ይችላል ማለት ነው። እንግዲህ እናንተስ በአሁኑ ሰዓት ላይ የወርቅ ዋጋ ለኢንቨስትመንት ይመቻል ወይስ ይወደዳል ብላችሁ ነው የምታስቡት? በፒያሳ ወርቅ ስትገዙ አጋጥሟችሁ የሚያውቀው ወይም ሌላ ቦታ ላይ ባላችሁበት አካባቢ ያጋጠማችሁ ነገር ወይም ጥያቄ አስተያየት ካላችሁ ኮመንት ላይ አካፍሉን። የመረጃ ለወዳጅ ዘመድ ጠቃሚ ነው ብላችሁ ካሰባችሁም ሼር በማድረግ አጋሯቸው። ቻናሉን ሰብስክራይብ ማድረግ ያረሳ። መልካም ጊዜ